እሺ አሁን ስልካችን ከከፈትን በኋላ ወደ ጎን በማድረግ ወይ ደግሞ አፕሊኬሽን ባለበት ጎግል የሚለውን እነካለን። ጎግል ያው በቀይ የተከበበችው አይነት አፕሊኬሽን ማለት ነው። ጎግል ያው ያሳያችሁ ነው። ጎግል የሚለውን መንካት። ከዛ ደግሞ ላይ ትታያችኋለች። ከዚህ በፊት ኢሜል ከፍታችሁ የምታውቁ ከሆነ ላይ ታሳያችኋለች። ቀይ ባይዘይ ቀይ ክብ የሆነውን እየነካችሁ እሺ እያያችሁ። ስለዚህ አሁንም ቀይ የምትለውን ከነካን በኋላ አድ አናዘር አካውንት ክብ የሆነችውን እሷን የምትመስል እያያችሁ መንካት ነው። ቀላል ነው። ገብታችኋል? አድ አናዘር አካውንት ማለት አዲስ ኢሜል መክፈት ማለት ነው። ከዚህ በፊት የነበረን ሊሆን ይችላል። እሱን ትተን አዲስ ኢሜል ከፍተን አዲስ ዩቲዩብ ቻናል ለመክፈት ነው። ስለዚህ አሁን ሰርች እያደረገ ነው። ፓስወርድ ሊጠይቃችሁ ይችላል። የእንትናችሁን የፓተርናችሁን እሱን ማስገባት እዚህ ጋር። ከዛ ያው እዚህ ጋር ከገባን በኋላ ክሬት አን አካውንት ቀይ የሆነችው ከዛ ኔክስት ውሃ ሰማያዊ ያለሽ ያለ ፎርማል ፐርሰናል ዩዝ ቀይ የሆነችውን ከዛ አሁን ላይ ስማችን ከታች ደግሞ የአባታችን ስም ከዛ ውሃ ሰማያዊ ነክተን ኔክስት ማለት ከላይ ስማችን በእንግሊዘኛ ከታች ደግሞ የአባታችን ስም እሺ። ከዛ ውሃ ሰማያዊ ሁሌም የሆነ ነገር ከሰራን በኋላ ታች ኔክስት የምትላለች እሷን መንካታችን መርሳት የለብንም። ውሃ ሰማያዊ ነገር ማለት ነው። ከዛ አሁን እዚህ ጋር የመጡ ነገር አራት ነገር ነው የምንነካው። ነጯ የተወለድንበት ቀን፣ ቀይዋ የተወለድንበት ወር፣ ቢጫዋ የተወለድንበት ዓመተ ምህረት በፈረንጅ እሺ። ከዛ ደግሞ እቺ ሰማያዊዋ ደግሞ እነካና ሴት ወይስ ወንድ፣ ፊሜል ማለት ሴት ነው፣ ላይኛዋ ሴት ናት፣ መካከለኛዋ ደግሞ ወንድ ማለት ነው። ወንድ የሆናችሁ መካከለኛዋ፣ ሴት የሆናችሁ ላይኛዋን ማለት ነው። እዚህ ጋር ደግሞ ላይ ቀይዋ አለች። ቀይዋ ወይ ደግሞ ሰማያዊዋ ሁለቱ አይነት ከሁለቱ አንዱ ኢሜል መምረጥ ትችላላችሁ። አይ የራሴ ኢሜል ሰጣለሁ ካላችሁ ደግሞ ሶስተኛው ላይ ስትነኳትኝ ክቧን የራሳችሁን ኢሜል ጽፋላችሁ የፈለጋችሁትን ብላችሁ ማለት ነው። ከዛ እዚህ ጋር ፓስዋርድ ስትጽፉ ሁልጊዜም ጠንካራ ስሞል ሌተር፣ ካፒታል ሌተር ያለበት ቁጥር ያለበት ከዛ ደግሞ እሺ እስኪ ያው እዚህ ጋር ደግሞ እንደምታዩት ያላችሁበትን አገር ትመርጣላችሁ። አሁን እኔ ኢትዮጵያ ነኝ። ኢትዮጵያ ስልክ ቁጥር ባስገባ ግን ኢትዮጵያ ውስጥ ሜሴጅ መላክ ስላቆመ አይመጣም ማለት ነው። ስለዚህ መፍትሄው ምንድነው? ውጭ ሀገር ስልክ መጠቀም ማለት ነው። አሁን የሂቶችን አካውንት ስከፍት የውጭ ሀገር አካውንት ተጠቅሜ ነው ስልክ ቁጥር ማለት ነው። ስለዚህ እናንተ ሳኡዲ ከሆናችሁ ኤስ አልፋቤት አለበት ፈልጋችሁ ሳኡዲ የሚሉትን ስትነቁ ሲደመር 966 ብሎ ይመጣል። ስልክ ቁጥራችሁን ማስገባት ግን እርግጠኛ መሆን ያለባችሁ ህገወጥ ከሆናችሁ ሲማችሁ እንዳይቆረጥ ምናምን ብዙ ነገር ስላለው ብትጠነቀቁ ጥሩ ነው። ስለዚህ ኢቃማ ያለው ሰው ወይ ደግሞ ሌላ ሀገር ያለ ሰው ብትጠቀሙ እንደኔ ጥሩ ነው። እዚህ ጋር ኔክስት ካላችሁ በኋላ አያችሁት ኢትዮጵያ ውስጥ ሜሴጅ አይመጣም። እናንተ የሀገር ግን ስለሚመጣ ሜሴጅ የመጣችሁን 6 ኮድ ጂ ብላ ቁጥሮቹን 6ቶቹን ስታስገቡ ኔክስት ስትሉ ይሄ ፓርቲ ይመጣል ማለት ነው። ስለዚህ ወደ ታች ሳብ አድርጋችሁ አይ አግሪ ትላላችሁ። ተስማምቻለሁ ማለት። ስለዚህ ኢሜሉን በእንደዚህ ከፍተን እንጨርሳለን ማለት ነው። ሪከቨር ኢሜል የሚመጣ ከሆነ ሪከቨር ኢሜል ካላችሁ ከዚህ በፊት ከፍታችሁት የምታውቁ ኢሜል ካላችሁ አስገቡ። ከሌላችሁ ግን ስኪፕ ማለት ትችላላችሁ። ስኪፕ ማለት ያለ ሪከቨር ኢሜል ይለፈልኝ ማለት ነው። ይሄን እንዳትረሱ። በቃ ቀላል ነው። አይዟችሁ ደጋግማችሁ ዩት ቪዲዮን። በጣም የከበዳችሁ ደግሞ እስኪ በውስጥ የተወሰነ ለግዛችሁ እኔ ረፍት በመሆንበት ሰዓት ማለት ነው። አመሰግናለሁ በጣም። ያው ከከፈተ አለቀ። ኢሜሉን እንደዚህ አድርገን ከፍተን ጨረስን ማለት ነው። እሺ የመጀመሪያውን ስቴፕ ጨርሰናል። አሁን ሁለተኛው አሁንም ኢሜላችን ማስተካከል አለብን። ጎግል የምትለውን አፕሊኬሽን ቀይ የበራበትን ሁሉም መንካት። ጎግል ከነካም በኋላ ላይ ኤስ አለች በቀይ የተከበበች እሷን መንካት። ከዛ አራት ማዕዘን ክብ የሆነችው ቀይ ማኔጅ ዩር ጎግል አካውንት ጎግል አካውንታችሁን ማኔጅ ለማድረግ ማለት ነው። በጎን በኩል ሴኩሪቲ የምትላለች ቀይ ወደ ጎን ሳብ አድርጓትና ሴኩሪቲ የምትለውን ንቁ። መሀል ለመሀል ሁሉም ነገር እንዲሆን ማለት ነው። እሷን ከነካም በኋላ አድ ፎን ነምበር ሪከቨሪ ፎን ነምበር ማለት ነው። ያ ማለት የሆነ ነገር ሲሆን ሜሴጅ የሚመጣላችሁ ፎን ነምበር ስልክ ቁጥር ያስፈልጋል ማለት ነው። አሁን አያችኋት ቀይ የበራችሁ እሷን ስትነኳትኝ ወደዚህ ያመጣችኋል። ባንዲራዋ የኢትዮጵያ ናት። ኢትዮጵያ ውስጥ ሜሴጅ አይመጣም ብያችኋለሁ። ስለዚህ አገር መምረጥ እሷን ስትነኳት ብዙ አገሮች ያስመርጣችኋል። ሳኡዲ ከሆነ ኤስ ወደ ታች በደንብ ኤስ ስፔሊንግ ኤስ እስኪሆን አሁን ባህሬን የሚለውን ክሊክ ያደረኩት ኤስ ከመረጣችሁ በኋላ ስልክ ቁጥር አስገብታችሁ ሰንድ ስትሉ 6G ብሎ 6 ቁጥሮች ይመጣሉ። እነሱን አስገብታችሁ ቬሪፋይ ማድረግ። ሁለተኛ ደግሞ አሁን እንደምታዩት ደግሞ ሪከቨሪ ኢሜል ይላል። ኢሜል ደግሞ
ሁለተኛ ከዚህ በፊት የተከፈተ ካላችሁ እሱን ትነካላችሁ። ኢሜል እዚህ ጋር ልክ እንደ ሰማያዊ በበራበት ኢሜል ታስገባላችሁ። ሰንድ ኮድ ያደርጋል። ኮድ የሚልከው ግን እዛኛው የድሮ ኢሜላችሁ ጋር ነው ካላችሁ ነው። ካልሆነ ለጊዜው መቅረት ይችላል ማለት ነው። ስለዚህ አሁን እንደዚህ አድርገን ጨረስን ማለት ነው። ኢሜላችን አሁን በትክክል ተከፍቷል ማለት ነው። የተወሰኑ የሚጨመሩ ነገሮች አሉ። ቀስ እያላችሁ ትጨምርበታላችሁ። እሺ አሁን ደግሞ ዩቲዩብ ቻናል ልንከፍተው ነው። ቅድም ኢሜል ነበር የከፈትነው። አሁንም ጎግል የሚለው አፕሊኬሽን ጋር እንነካለን። ጎግል ከነካም በኋላ ሰርች ላይ ያለች ሰርች የምትለውን ክብ ክብ ቢጫ የሆነውን መንካት ነው። ከዛ እዚህ ጋር ምን ብለን እንጽፋለን? ዩቲዩብ.ኮም ዩቲዩብ.ኮም በትክክል ፊደሉን ጻፉ። ዩቲዩብ.ኮም ብላችሁ ፊደሉን ጻፉ። ከዛ ሰርች የሚለውን መንካት። ሰርች የሚለውን ከነካችሁ በኋላ ታች ቢጫ ታያችኋለች። ስልካችሁ ታች አካባቢ ባክ ማበያ መመለሻው ጋር ዩ የምትላለች እሷን መንካት። ከዛ እዚህ ጋር ስዊች አካውንት የሚላለ ከዚህ በፊት አካውንት ከነበራችሁ ካለላችሁ ችግር የለም። ካላችሁ ግን ስዊች አካውንት ማለት መቀየር አለብን። ስዊች አካውንት የምትለውን ስትነኩት ልክ እንደዚህ ድርድር ብሎ ይመጣል። ከዚህ በፊት የከፈታችሁት ዩቲዩብ አካውንት ካለ ከዛ ቅድም የከፈታችኋት ኢሜይልን መንካት። ቅድም የከፈታችኋት ኢሜይል ስትነኩ ልክ እንደዚህ ይመጣል። ታች ዩ የምትላለች ቢጫ ቢጫ ከለሮችን ማየት ቀላል ነው በጣም። ቢጫዋን መንካት። እሷን ከነካችሁ በኋላ ክብ ያረኳት ክሬት ቻናል የምትላለች ቻናሉን መክፈት ማለት ነው። አሁን ሙልጌታ ሀብት ነው የሚለው እናንተ ደግሞ በስማችሁ ይሆናል ኤዲት ለማድረግ ማለት ነው። ክብ ያረኳት ታያችኋለች። የፎቶ ምልክት ካሜራዋን መንካት። የካሜራ ምልክት አለች ፎቶ አጠገብ ማለት ነው። እሷን ስትነኩ ወደ ውስጥ ፎቶ ያስመርጣችኋል። አሁን የመጀመሪያው ሰማያዊ ካሜራ ለመምረጥ ነው። በካሜራ ማለት እሷን ነክታችሁ ወዲያውን ፎቶ ለመነሳት። ጋለሪ ላይ የተቀመጠ ስልካችሁ ላይ የተቀመጠ ፎቶ ካለ ደግሞ ቢጫዋን ነው የምትነኩት። ስለዚህ ቢጫዋን ከነካችሁ ወደ ውስጥ ደግሞ አሁን ወደ ፎቶ መምረጥ እንገባለን ማለት ነው። ወደ ጋላሪያችን ያስገባናል። ልክ እንደዚህ የምንፈልገውን ፎቶ ወደታች አድርገን እንመርጣለን ማለት ነው። ቢጫ የሆነችውን ለምሳሌ እንመርጫለሁ። የሆነ ዝም ብሎ ሞተር የሚነዳ ሰው ነው። ከነካም በኋላ ልክ መሀሏን ይዘን ገብቷቸው ኋላ ነጭ የሆነችው አካባቢ መሀሉን እሱን ይዘን ማንቀሳቀስ እንችላለን። ለምሳሌ ጭንቅላታችን ወደ ላይ ተቆርጦ ከቀረ ዝቅ ለማድረግ ወይ ከፍ ለማድረግ መንካት እንችላለን። በዚህ መልኩ ታች ሴቭ ምትላለች እነካለን ማለት ነው። አሁን ደግሞ ዩቲዩባችን ስሙ ለመቀየር ምክንያቱም ዝም ብሎ በኢሜይሉ ነው የሚያደርገው። መጀመሪያ እስኪ እርሳስ ምልክቷን እነካለን። ከዛ ልክ እንደዚህ ስሙን ሙልጌታ ከሆነ ሙሉ ጌታ ወይ ደግሞ የምንፈልገው አዲስ ዩቲዩብ ቻናሉን እንጽፍና ሴቭ እንላለን። ከዛ ሁለተኛ ምነካለን። ሁለተኛ እርሳሷን እነካለን። ሁለቱን ለማስተካከል ነው። እርሳሷን ከነካን በኋላ ደግሞ እዚህ ጋር አት ብላለችዋ የሆነች ጽሁፍ ቁጥር አረንጓዴ እስክትሆን አረንጓዴ የሆነች ማለት ትክክል ነው። ቀይ ከሆነ ግን ይሄ ነገር ተይዟል ከዚህ በፊት እያለ ነው። ሴቭ የሚለውን ነክተን እንወጣለን። ይሄ ለምን ይጠቅማል መሰላችሁ? አት ብሎ የሆነ ሰው ሰርች ሲያደርግ እንዲያገኘን ማለት ነው። ስለዚህ እዚህ ጋር ክሬት ቻናል እንላለን። ይቅርታ እየፈጠንኩባችሁ ከሆነ ቪዲዮውን መለስ እያደረጋችሁ አሁን እዚህ ጋር ስነካው እዚህ ጋር ትራይ የሚል እኔ ትራይ ብዬ ነው የከፈትኩትኝ። ዩቲዩብ ቻናላችሁ ስሙ ይመጣል ማለት ነው። አሁንም ተመልሰን ጎግል እንሄዳለን። ምክንያቱም ያልጨረስነው ነገር አለ። ጎግል የሚለው አፕሊኬሽን ጋር እንሄዳለን። አሁንም ሰርች የሚለው ጋር እነካለን። ስቱዲዮ ዩቲዩብ.ኮም ከዛ ሰርች ማድረግ ስቱዲዮ ዩቲዩብ.ኮም ከዛ ሰርች ማድረግ ስቱዲዮ ዩቲዩብ.ኮም ከዛ ሰርች ማድረግ ልክ እንደዚህ ይመጣል። ልክ እንደዚህ ኮንቲኒው ትሉታላችሁ። ቢጫዋን መንካት ብቻ ነው። ከዛ ታች ታያችኋለች። በግራ በኩል ታች ያለችው ሴቲንግ ናት። እሷን ንኳትኝ። ሴቲንግ እሷን ስትነኩ እንግዲህ ወደዚህ ያመጣችላችኋል። ሁለተኛ ያለችውን ቻናል የሚለውን ትነካላችሁ። ቻናል የሚለውን ከነካችሁ በኋላ ብዙ አይነት ናቸው ያሉትን ቻናል ጋር ከነካም በኋላ ልክ እንደዚህ ሴሌክት ካንትሪ የሚላለ። ሴሌክት ካንትሪ ማለት እናንተ የምትኖርበት ሀገር ኢትዮጵያ ከሆናችሁ እንኳን ኢትዮጵያን መምረጥ የለባችሁም። ሌላ ሀገሮች መምረጥ አለባችሁ። ሳውዲ ያላችሁ ሳውዲ፣ ባህሬን ያላችሁ ባህሬን። ምንም ይሄ የሚያመጣው እንትን የለውም። ገብታችሁ ኋላ። ስለዚህ ልክ እንደዚህ ሀገሮች ተደርድረው ይመጣሉ። ሳውዲ ለማግኘት ኤስ ቤት የሚጀምሩ መሄድ አለባችሁ። ብዙዎቹ የሳውዲ ሰዎች ካላችሁ ማለት ነው። ለመፍጠን በጣም አፍ እየተያያዘብኝ ነው። ከዛ ሁለተኛ እነካለን። መጀመሪያ ነበረቻዋ ቻናል ጋር እንደገባን 3 ጽሁፎች አሉ። ሁለተኛው ጋር እነካለን። እዛ ስነካ ደግሞ ኖ ቻናሉ የተከፈተው ለህፃናት የሚሰራ አይደለም የሚለውን ክሊክ አድርገን እናልፋለን። ሶስተኛ ፊቸር ኤሊጂቢሊቲ የሚለው ጋር እነካለን። ከዛ ፎን ነምበር ሁለተኛው ታያችኋለች። ቀሷ ስትነካት ፎን ነምበር ቬሪፋይ ለማድረግ ስልክ ቁጥር ቬሪፋይ ለማድረግ ስልክ ቁጥር ቬሪፋይ ካልሆነ ምን ያግዳችኋል መስላችሁ? በቀን ብዙ ቪዲዮ ፖስት ማድረግ አትችሉም። በቀን ከ15 ደቂቃ አንድ ቪዲዮ ከ15 ደቂቃ በላይ ፖስት ማድረግ አትችሉም። ተምብኔል ማድረግ አትችሉም። ላይቭ መግባት ብዙ ነገር የሚያግዳችሁ አሉ።
እነሱ እንትን እንዲል ተቀባይነት እንዲኖረው እነዛን ነገር ለማድረግ ምን ታደርጋላችሁ? ቬሪፋይ ፎን ነምበር የምትለውን ትነካላችሁ። ያት ክቧን ቢጫዋን መንካት ነው። በቃ እኔ ማወራው እንዲረዳችሁ ነው እንጂ በቃ እሷን ከነካችሁ ትከፍቱታላችሁ። ገብታችሁ ኋላ ቬሪፋይ ፎን ነምበር ከነካችሁ በኋላ ዩናይትድ ስቴትስ ይላል። ስለዚህ እናንተ ደግሞ እሷን ትነኩና ሳውዲ አረቢያ ያላችሁ ሳውዲ አረቢያ፣ ባህሬን ከሆናችሁ ዩናይትድ አረብ ኤሚሬት፣ አሜሪካ መሆኑ ምንም ሆኖ የፈለጋችሁትን ሀገር ትነካላችሁ፣ ትመርጣላችሁ። ልክ እንደዚህ ሀገሮች ስለሚመጡ እሱን ስትነኩት ቀጥሎ ስልክ ቁጥር ማስገባት። ስልክ ቁጥር ስታስገቡ ሳኡዲ ስትነኩ ፕላስ 966 ብሎ ስለሚመጣ ከዛ ውጭ ያለው ስልክ ቁጥር ነው የምታስገቡት። መነሻውን ራሱ ነው እንትን የሚያደርገው። እሺ ምክንያቱም ፕላስ 0096 እያላችሁ ከጻፋችሁ አይበቃችሁም፣ ትክክል አይደላችሁም እያል ሊመልሳችሁ ነው። ከዛ ኔክስት ትላላችሁ። ስልክ ቁጥር ጽፋችሁ ኔክስት ካላችሁ በኋላ ምን ይፈጠራል? ኮድ ይመጣል። 6 ቁጥሮች፣ 6ቶቹን ቁጥር ስታስገቡ ፎን ነምበር ቬሪፋይድ ይላል። ከዛ ምን ታደርጋላችሁ? ኢኔብል ትሆናለች፣ ቢጫ ትሆና አረንጓዴ ትሆናለች። አንደኛውም ያለችው ኢኔብል ናት። ልክ እንደዛ በአረንጓዴ ከለር ኢኔብል ምትል ትመጣለች። ከዛ ቢጫዋ ታያችኋለች። ሴቭ አላችሁት ማለት እስካሁን የሰራችሁት ነገር ሴቭ ሆኗል፣ ተይዟል ማለት ነው። ኦልሬዲ ዝም ብላችሁ ከወጣችሁ ያያረጋችሁት ሁሉ ቫልዩ የለውም፣ ምንም እንትን የሚያደርገው ነገር የለም፣ ጥቅም የለውም ማለት ነው። ስለዚህ በቻልኩት መጠን እንዲብራራላችሁ ስላሰብኩ ነው እንደዚህ በፎቶ ያረኩት። አይ በፎቶ አልገባንም ካላችሁ በቪዲዮ ማድረግ ይቻላል፣ ግን ግልጽ የሚሆነው እንደዚህ ነው። ምክንያቱም የነካኋት ቢጫውን እያያችሁ ደጋግማችሁ እዩትኝ። በጣም ቀላል ነው። ካልሆነም ሌላ ዩቲዩበሮች የከፈቱትኝ ብዙ ጊዜ የሚከፍቱት በፒሲ ስለሆነና አንዳንድ ነገር ፒሲ ስለሌላችሁ ዲስክቶፕ ሳይት ብላችሁ ማወቅም ይቻላል። ግን በዛ መንገድ ደግሞ ትንሽ እንዳያዘጋችሁ ብዬ ነው በዚህ መንገድ የመረጥኩትኝ። እስኪ የሰራላችሁ ሰዎች ሰርቶልናል፣ እናመሰግናለን። ምክንያቱም ካልሰራላችሁ ሌላ መንገድ ቢያንስ ሌላ መንገድ ማድረግ ስለምፈልግ ማለት ነው። ቀለል ይላል ብዬ ስላሰብኩ ነው። ይሄ በጣም ደግሞ ቀላል ነው። አይዟችሁ፣ በርቱ። ፈጣሪ ከእናንተ ጋር ይሁን። ያሰባችሁበት ሁሉ አላማ ፈጣሪ ያሳካላችሁ። አመሰግናለሁ በጣም